Hello guys, how have you been? Today I'm gonna teach about the production of beer, wine and spirits. So let's see one by one, be follow. So እዚህ ጋር የምንይዘው ነገር ምንድነው? ቢር ወይን እና ስፒሪት እንዴት ይዘጋጃሉ within the interference of microorganisms or microbes and how to prepare from them እንዴትስ ይዘጋጃል። ከዛም በተጨማሪ ደግሞ የሶስታቸው ልዩነት within the use of microorganisms and the by process how to different እንዴት ነው ልንለያቸው የምንችለው የሚለው በደንብ እናያለን። follow me. ቢርና ወይን ወይም ደግሞ ቢራና ወይን የምንላቸው ማለት ነው የሚዘጋጁት ፈርመንትድ በማድረግ ነው። ያን ፈርመንት የምናደርገው ማቴሪያል የት ይመጣል? ሹገር የሆኑ ጁሶችን፣ ስፒሪቶችን ስፒሪት የምንላቸው ደግሞ ከፍተኛ የሆኑ አልኮል ኮንተንት ያላቸው ያ ማለት ከፍተኛ የሆኑ መጠጦች እንደ ዊስኪ፣ እንደ ጂን፣ እንደ ራም አይነቶቹ ስፒሪት እንላቸዋለን። ቢርና ወይን ግን ሞር ፈርመንት ከሆነ ሹገሪ ጁስ ነው የሚዘጋጁት ማለት ነው። እነዚህ ስፒሪቶች ግን ከፍተኛ የሆነ አልኮል ኮንተንት ያላቸው ባይዘይ ቢርና ወይንን ስናወዳድር ቢራ there is very simple percent 6% up to 5.5% ነው ሞስትሊ ደግሞ ስፔሻሊ ኢትዮጵያ ስንመለከት ማለት ነው። ወይን ግን 12% ይሆናል አልኮል ኮንተንት ያለው። ስፒሪትን በምንመለከት በጣም ከፍ ያለ ፐርሰንት ነው ያለው። ሶ በዋናነት የምንይዘው ነገር ምንድነው? ከ40 እስከ 50% ነው ያለው ማለት ነው። ሶ በዋናነት የምንይዘው ቢርን ዋይንና ስፒሪትን ፕሮዲዩስ ስናደርግ የምንጠቀማቸው ማይክሮቦች እና ማን ናቸው? ሃው ቱ ፕሮዲዩስ የሚለው እናያለን። ሶ የተለያዩ ጁሶችን እንዲሁም ደግሞ ፈርመንትድ ፕሮዳክቶችን ዲስቲል በማድረግ ነው የምናዘጋጀው። ስፒሪቶችን ደግሞ ማለት ነው። ስለዛ ከወይንና ከቢር የሚለያቸው ነገር ዲስቲል እናደርጋቸዋለን። ምክንያቱም ሀይ የሆነ አልኮል ኮንተንት ስላላቸው ያንን አልኮል ኮንተንት ቮላታይል ካብቹ እነን ቮላታይል ሰብስታንሶችን ለመለየት ማለት ነው። ሰው ኢንዲስ ወይ ዲስቲሌሽን ማለት ምን ማለት ነው? ሴፓሬትስ አልኮል ኤንድ አዘር ቮላታይል ሰብስታንስ ፍሮም ሶሊድ ኤንድ ነን ቮላታይል ሰብስታንሶችን ለመለየት ማለት ነው። ሶ በዋናነት ለሁሉም አልኮሊክ ቢቨሬጆች የምንጠቀማቸው ማይክሮ ኦርጋኒዝሞች ውስጥ ሳካሮማይሲስ የምንላቸው አላቸው። እነዚህ ሳካሮማይሲሶቹ ለሁሉም አልኮሊክ ቤቨሬጆች ምን ለማለት ፈርመንት በምናደርግበት ጊዜ all alcoholic beverages that use እንዲህ ሳካሮማይሲስ ማለት ነው። እነዚህ ሳካሮማይሲስ ስፒድ አፕ ነው የሚያደርጉልን፣ ሪአክሽኑን ያፋጥኑልናል። የምንሰራውን ስራ ስፒድ አፕ በማድረግ ሞር ፍላቨር እንዲኖራቸው ጣዕምና እንዲኖራቸው ያደርጋሉ ማለት ነው። እያንዳንዳቸው ለየት ያለ ካራክተሪስቲክስ አላቸው። በአጠቃላይ መያዝ ያለብን ቢርን ለማዘጋጀት መጀመሪያ ላይ የተለያዩ ሴሪያል ግሬኖችን ስፔሻሊ ባርሊን መውሰድ እንችላለን። ያንን ባርሊ ማልት እናደርገዋለን። ማልት ስናደርገው መጀመሪያ ላይ 3 ስቴፖች አሉት። የመጀመሪያው ስቲፒንግ ነው። ስቲፒንግ ማልቲንግ ጋር ግሬድ 11 ሄዳችሁ ማየት ትችላላችሁ። ከዛ ደግሞ ጀርሚኔት ማድረግ ነው። ፓርሻሊ ጀርሚኔት እናደርገዋለን። then the last one is ስቲፒንግ ጀርሚኔት ኤንድ ኪሊንግ እናደርገዋለን ማለት ነው። ኪሊንግ ማለት ነው። ስቲፒንግ ስንል ማለት ነው በውሃ መዘፍዘፍ ማለት ነው። በውሃ እንዘፈዝፈዋለን። ከዛ ጀርሚኔት እናደርገዋለን ወይም በተወሰነ መልኩ እናፍነዋለን ወይም እናበቅለዋለን። ይህ ሊሆን የሚችለው ለምንድን ነው? የዛን ኮንሰንትሬሽን ለመጨመር ማለት ነው። ኮንሰንትሬሽኑ ለመጨመር እና የተለያዩ ዳይጀስቲንግ የሆኑ ኤንዛይሞች ፕሮዲዩስ እንዲደረጉ ለማድረግ ጀርሚኔት እናደርገዋለን። ከዛ መጨረሻ ላይ ኪሊንግ ማለት ብቅሉ ከበቀለ በኋላ አየር እናስገባዋለን። ያ ማለት እናደርቀዋለን ማለት ነው። መጨረሻ ፕሮሰሱን ከጨረስን በኋላ ቢርን የምናዘጋጅበት ፕሮሰስ መጀመሪያው ይሄ ነው ማለት the next one is within the hot water about the 65 degree celsius ማለት ነው። ያንን ማልት ማለት ነው ክረሽ እናደርገዋለን ወይም ደግሞ ሚክስ እናደርገውና እንቀላቅለዋለን። ማሽ ይፈጥረልናል። that's producing mash in this step ላይ ማሽ ፕሮዲዩስ ይደረጋል የሚለው ማያዝ አለበት። that's second step ማለት ነው። ከዛም በኋላ ደግሞ ከዛ ማልት ከሆነው ግሬን ወይም ደግሞ ማሽ ከተፈጠረው ላይ ምን አለ? ሊኩዊድ አለ። ያን ሊኩዊድ ኤክስትራክት እናደርጋለን። ያን ኤክስትራክት ያደረግነው ሊኩዊድ ወርትስ ብለን እንጠራዋለን። ወርትስ ማለት ነው። ወርት ይባላል። ይህ ወርት ደግሞ ኤክስትራክት ከተደረገ በኋላ ዳይሬክትሊ ከማን ጋር ነው
ሚክስ የምናደርገው ከሆፕስ ጋር። ሆፕ ማለት ጌሾ ማለት ነው። ሶ ይሄን ሆፕ ዳይሬክትሊ ሚክስ ካደረግን በኋላ ባይዞ ሆፕን የምናገኘው ከሆፕ ፕላንት ላይ ነው የምናገኘው። ከዛ ቀጥታ ከወርት ጋር እንጨምረውና መጀመሪያ ወርትን ከዝቃጩ ወይም ደግሞ ሚክስ ከተደረገው ፓርት ለይተን ኤክስትራክት አድርገነዋል። ከዛ ደግሞ ከሆፕ ጋር እናቀላቅለውና ሆፑ ደግሞ ሞር ፍላቨር እንዲኖረው ጣዕምና እንዲኖረው ያገለግላል። ከዛም በኋላ ቦይል እናደርገውና ከዛም በተጨማሪ ሚክስ እናደርገዋለን። ይህ ቦይል የምናደርግበት አክሽን ለምን ይጠቅማል ካልን ኢንዛይሙ እንዲያበቃለት ወይም ደግሞ ኢንዛይም አክሽኑ ኪል እንዲሆን ወይም እንዲገደል እንዲ ፕሪሴፕተር ፕሮቲን እንዲያቆም ያገለግላል ማለት ነው ቦይል ማድረጋችን። ከዛ መጨረሻ ላይ አሁንም ኤክስትራክት እናደርግና ፋይናል ፕሮዳክቱን ኤክስትራክት አድርገን የምንፈልገው የቢራ ሊኩዊድ እናገኛለን ማለት ነው። በዚህ መልኩ ቢራን ማዘጋጀት እንችላለን። ሶ በዋናነት ፓርቲሲፔት የሚያደርጉት ሳካሮማይሲሶች እንደሆኑ ሪሜምበር ዳት መጨረሻ ላይ ነው ሳካሮማይሲስን የምንጨምረው። ይህን ሳካሮማይሲስ መጨረሻ ላይ ከጨመርነው በኋላ ሞር ፍላቨር እንዲኖር ያገለግለናል። ከዛም በተጨማሪ የተለያዩ ባይ ፕሮዳክቶች ፎርም ይደረጋሉ ላይክ እንደ ኢታይል አልኮል፣ እንደ ካርቦን ዳይኦክሳይድ እንዲሁም ሌላ ሰብስታንሶች ላይክ አማይል፣ አይዞማይል አልኮሎች፣ አሴቲክ እና ቡትሪክ አሲዶች እነዚህ በሙሉ ፕሮዲዩስ ይደረጋሉ ማለት ነው። ሶ እነዚህ ፕሮዲዩስ ይደረጉ ሞር ቢራው ፍላቨሩ እንዲያምር ያደርጉታል ማለት ነው። ሶ መጨረሻ ላይ ፈርመንቴሽኑ ከተካሄደ በኋላ ይስቱን ሪሙቭ እናደርጋለን። ከዛ ቢራውን ፊልተር አድርገን ፓስቸራይዝድ አድርገን በቦትል እናስቀምጠዋለን ማለት ነው። ኔክስት ዋን ኢዝ ወይን። ወይንስ እንዴት ነው ፕሮዲዩስ የሚደረገው? ሞስትሊ ጁስ ላይ ነው ኤክስትራክት የሚደረገው ፍሮም ግሬፕስ ማለት ነው። ሶ ከተለያዩ ፍሩት ማንኛውም አይነት ፍሩቶች ፕሮዲዩስ ይደረጋል ከነትና ከዳንዴሊዮን ጭምር ማለት ነው። አልሶ ብላሱሙስ ማለት ነው ከነት ከዳንዴሊዮን እንዲሁም ደግሞ ከብላሱሙሶችን በተጨማሪ ማለት ነው። ሶ and also juice is treated within the sulfur dioxide to kill any wild yeast that may already be present. ሶ ማንኛውም አይነት ይስት መጨረሻ ላይ ቢራም ላይ ጭምር ፈርመንት ከተደረገ በኋላ ሪሙቭ እናደርጋለን እንዳልነው ሁሉ ጁስ ትሪት ይደረጋል በምንድን በሳልፈር ዳይኦክሳይድ ማለት ነው። ይህ ሳልፈር ዳይኦክሳይድ ማንኛውም አይነት ይስት ያስወግድልናል ማለት ነው። ከዛ ሳካሮማይሲሶችና ሱገሮች ይጨመራሉ። ለምን? ያንን ፈርመንቴሽን ፕሮሲድ ለማድረግ። እዚህ ጋር በደንብ ሪሜምበር ማድረግ ያለብን ስፔሻል ኬስ ስንመጣ ቢራ ላይ ሳካሮማይሲሶችን የምንጨምረው ስፔሻሊ ምን ለማድረግ ነው? ፍላቨሩ እንዲያምር እንዲጣፍጥ ነው። እዚህ ጋር ግን ፈርመንቴሽኑን ፕሮሲድ ለማድረግ እንደሆነ በደንብ ታስታውሱ ይገባል። ኤልዘው ዳት ኢታይል አልኮል is a main product of fermentation. Other products similar to those in ቢራ አይዞማይል አልኮል፣ አማይል አልኮል ብዙዎች አሉ ካርቦን ዳይኦክሳይድም ጭምር ማለት ነው። እነዚህ በሙሉ የወይኑን ፍላቨር ይጨምሩልናል ማለት ነው። ሶ particular characteristics of the juice and the yeast strain determine the flavor of the final product. መጨረሻ ላይ የዛን የወይኑን ፍላቨር ዲተርማይን የሚያደርጉልን እነማን ናቸው? የጁሱና የይስት ስትሬኑ ማለት የይስት ስትሬኑ ማለት ሳካሮማይሲስ ማለት ነው። ሶ መጨረሻ ላይ ፈርመንቴሽኑ ኮምፕሊት ከሆነ በኋላ ሊኩዊድ ወይኑ ኤክስትራክት ወይም ደግሞ ሲፎንድ ይደረጋል ቱ ሰፓሬት ኢት ፍሮም የስት ሴዲመንት። ከይስት ሴዲመንቱ ይስቶችን ሪሙቭ በማድረግ ኤክስትራክት እናደርጋለን ማለት። ኢፍ ነሰሰሪ ካስፈለገ ደግሞ በማጽጃ ክሊር እናደርገዋለን። ሞር የምናጸዳው ደግሞ በቻርኮል ነው። ሶ ያ ቻርኮል እንጠቀምና ሰስፔንድድ የሆኑ ፓርቲክሎችን ሪሙቭ ለማድረግ ያግዘናል ማለት ነው። ሪሙቭ ለማድረግ ያግዘናል። ፋይናሊ ዊድን ደ ኩል ፕሌስ ቀዝቃዛ በሆነ ፕሌስ ላይ በቦትል እናስቀምጠዋለን ማለት ነው። ሶ ይሄ የወይን ፕሪፔር እንዴት ነው ፕሪፔር የምናደርገው የሚለው ወይ ነው። ነገር ግን ቢራ ላይ ሞር ብዙ ስቴፖችን ተከትለናል። ሪሜምበር ዳት ዶንት ቢ ፎርጌት። ሌላኛው ደግሞ ምንድነው? ስፒሪትስ that are made from the fermentation of a variety of foods including malted barley, Scottish whiskey and also other whiskey species. ያ ማለት ስፒሪቶች ወይም ደግሞ ከፍተኛ መጠጥ አልኮል ኮንተንት ያላቸው ከ40 እስከ 50% ድረስ አልኮል ኮንተንታቸው ከፍተኛ የሆኑት ደግሞ የተለያየ አይነት መጠጦች ናቸው። ላይክ እንደ ውስኪ፣ ስኮች ውስኪ፣ ራይ ውስኪ፣ ጂን
ኮርን ደግሞ እንደ በርቦን እንደ ወይንና ፍሩት ጁሶች ብራንዲን በተጨማሪ ወይንም በተጨማሪ ከፍተኛ አልኮል ኮንተንት ኖሮ ሲገኝ ከስፒሪት ይመደባል። አልሶ ፖታቶስ ኦር ቮድካ እንድ ሞላሰስ ወይም ራብን ብንወስድ እነዚህ ከስፒሪት ስንመድባቸዋለን። ሶ ፈርመንቴሽኑ ካለቀ በኋላ ስፒሪት ላይ ለየት የሚያደርገው ነገር የተለያዩ ቮለታይል እና ሶሊድ ሰብስተንሶች እንዲሁም ነን ቮለታይል ሰብስተንሶችም ጭምር ስላሉ ሰፓሬት ማድረግ አለብን። ሶ ሰፓሬት ስናደርግ ደግሞ ዲስቲሌሽንን እንጠቀማለን ማለት ነው። ሶ ኢን ዲስ ታይም ፍላቨሩ ሞር እንዲኖር ወይም ደግሞ ለስለስ እንዲል እንዲያጣፍጥ እንዲያምር ለማድረግ በተጨማሪ ያገለግለናል ማለት የዲስቲል ፕሮሰስ። ሶ በዋናነት ኮምፔር ስናደርጋቸው አልኮል ኮንተንቶችን አዚዩሲ እንዳየና ቢርና ወይን በእርስ ደከም ያሉ ናቸው። ባይዞ ደግሞ ስፔሻሊ ቢር ማለት ነው። ቢር 6% ኦፍ አልኮል ኮንተንት ወይን 12% and also spirits within a special case 40 up to 50% within alcohol content that is have ማለት ነው አለው ማለት ነው። ሌላው ደግሞ ብሬድ ሜኪንግ ነው። ብሬድ ሜኪንግ ስንል ምንድነው? ማይክሮ ኦርጋኒዝሞች ዳቦን በምንጋግርበት ጊዜ ወይም ደግሞ ለዳቦ አዘገጃጀት ምን ኮንትሪቢዩሽን ወይም ምን አስተዋጽኦ ያበረክታሉ ስንል በዋናነት 3 ነገሮች ጋር ያተኩራለን። ሶ የመጀመሪያው ሌቭኒንግ ነው። ሌቭኒንግ ማለት ምን ማለት ነው? ፍሎሩ አለ ወይም ደግሞ ሊጡ አለ የዛ የዱቄቱ እና የውሃው ግንኙነት ወይም ደግሞ ዳፍ የምንለው ሊጡ ማለት ነው። ሶ ያ ሊጥ ሊቭኒንግ ይኖረዋል። ሊቭኒንግ ማለት ነው ስፖንጅ የሆነ ወይም ደግሞ ፖር አይነት ነገር ይፈጥራል። ያ ማለት ነው ቀዳዳ ያለው ነገር ወይም ደግሞ ሞር ክፍት የሆነ ነገር ምክንያቱም ይዘለጣል ምናምን እንደፈለግነው የመሆን አቅም አለው። እንዲሁም ደግሞ ዳፉ የፈለግነውን አይነት ስታይል ብናደርገው ያ ማለት ስናሸው ሊሆን ይችላል። የአስተሻሸታችን ዘዴን የፈለግነውን አይነት በምንጠቀምበት ሰዓት እንደፈለግነው ይሆንልናል ማለት ነው። ይታዘዘናል ማለት ነው በምናቦካበት ጊዜ። ከዛም በተጨማሪ ደግሞ ለዛ ዳቦ ፍላቨርና ኦደር አስተዋጽኦም ከፍተኛ የሆነ አስተዋጽኦ ያበረክታሉ ማለት ነው ማይክሮ ኦርጋኒዝሞች። ሶ አንደኛ ሊቭኒንግ፣ ከዛ ኢምፓርቲንግ ፍላቨር ኤንድ ኦደር፣ ከዛ በተጨማሪ ደግሞ ዊዝን ዘ ኮንዲሽን ቱ ወርከብል። እነዚህ 3ቱ ነገሮች ለምን ብሬድ ሜኪንግ ላይ ማይክሮ ኦርጋኒዝሞች አስተዋጽኦ አደረጓልን የሚለው መልስ ይሆናል ማለት ነው። ሶ ሊቭኒንግ ላይ የምንይዘው ነገር ይሄ ነው። ሊቭኒንጉ በዋናነት ፖረስ የሆነ ቀዳዳ ነገር እና ስፖንጅ የሆነ ተለጣጭ የሆነ ስታይል ይኖረዋል። ከዛም በተጨማሪ ሊቭኒንግ ካልኖረው ምን ይፈጠራል ካለ ብሬድ ዳፉ በጣም ዴንስ ፍላት እና ሃርድ ይሆናል። ሲበላም ደረቅ ነው ወይም ደግሞ በጣም ዴንስ ነው። ብቻ ግን የሚፈለገውን የዳቦ ስታይል አይኖረልንም ማለት ነው። ሶ በዋናነት ሞስት ኮመንሊ የምንጠቀማቸው ቫሪየስ ስትሬኖች መካከል ሞስት ኮመንሊ የምንጠቀማቸው ላይክ እንደ ፈርመንቴሽኑ ፕሮሰሱ ማለት ፕሮሲድ እንዲያደርግልን ላይክ ዛቱ ብዛ ጋር ፕሮሲድ የሚያደርጉልን ወይም ደግሞ ሞር ለማፋጠን የሚያገለግሉልን ከቢርና ከወይን ስንሄድ ወይኖች ብለን የለ ልክ እንደዛ ሁሉ ሊቭኒንግ እዚህ ጋር ሳካሮማይሲስ ሰርቪሴን በመጠቀም ሞር ምን እንዲሆን ያደርግልናል? ፍላቨሩን በተጨማሪ ሊቭኒንጉን እንዲሁም ደግሞ የተለያዩ የዳፉን ፋንክሽን ፉልፊል እንዲያደርግ ወይም ደግሞ እንዲያሟላ አስተዋጽኦ ያበረክታሉ ማለት ነው። ከዛም በተጨማሪ ደግሞ ጋዝ ፎርሚንግ ማይክሮቦች አሉ። እነዛ ማይክሮቦች ላይክ እንደ ኮሊፎርም ባክቴሪያ እንደ ክሎስትሪዲየም ስፒሺሶች እና ሄትሮ ፈርመንታቲቭ ላክቲክ አሲድ ባክቴሪያዎችን ብንወስድ ከዛም በተጨማሪ ደግሞ ዋይልዲስቶችን ብንወስድ እነዚህ ዲፔንዲንግ ኦን ዘ ታይፕ ኦፍ ብሬድ ዲዛይር እንደምንፈልገው የዳቦ አይነት እንጨምራቸዋለን ማለት እያንዳንዳቸው ማይክሮ ኦርጋኒዝሞች የሚሰጡን ጥቅም በተለያየ ሁኔታ እንደምንጠቀማቸው በተጨማሪ የተለያየ ነው የሚሰጡን ብሬድ ታይፕ ነው የሚሰጡን ማለት ነው። ስለዛ ፍላቨራቸውን በአጠቃላይ ብንወስድ የተለያዩ ማይክሮ ኦርጋኒዝሞች ለተለያየ ብሬድ ታይፕ አስተዋጽኦ ያበረክታሉ ማለት ነው። ስለዛ በዚህ መልኩ ሊቭኒንግ ላይ ያለው ሂደት መጠናቀቅ አለበት ማለት ነው ለብሬድ ሜኪንግ።
ሶ ኢን ዲስ ዌይ ደግሞ ብሬድ ሜኪንግ እንጀራ ሜኪንግ በምናደርግበት ጊዜ የምንጠቀመው የይስት ፕሪፓሬሽን አንኤሮቢክ ሳይሆን ኤሮቢክ ነው። ሶ ኤሮቢክም ከመሆኑ አንጻር የተለያዩ ማልቶስ ላይክ እንዲሁም ደግሞ ግሉኮስ የሆኑ ሹገሮች ፎርም ይደረጋሉ ማለት ነው። ሶ በዋናነት የምንይዘው ነገር ይሄ ነው። ከዛም በተጨማሪ እነዚህ ማልቶስ እና ግሉኮሶች ደግሞ ሞር ፕሮዳክታቸው የነሱ ውጤት ደግሞ ላይክ እንደ ካርቦን ዳይኦክሳይድ እና ዋተር ይሆናል ማለት ነው። ስለዚህ ከካርቦን ዳይኦክሳይድ እና ከዋተር ይልቅ አልኮሎች ሞር ፈርመንቴሽናቸው ሜጀር ፈርመንቴሽናቸው ፕሮዲስ የሚያደርግ ካርቦን ዳይኦክሳይድ እና ዋተር ነው። ከአልኮልና ከተለያዩ የአልኮል ኮንተንቶች ይልቅ ማለት ነው። the main product of ቢር እና ወይን አልኮል ኮንተንት ነው። እዚህ ጋር ግን ካርቦን ዳይኦክሳይድ እና ዋተር እንደ ሜን ፕሮዳክት ይጠቀሙታል ማለት ነው፣ ኦክሲጅንን ተጠቅመው። ሶ ሌሎችም ለብሬድ ቴክስቸሩ ለስላሳ ስሙዝ እንዲሆን የሚያደርጉ ላይክ እንደ ኪድኒንግ የምንለው ኒድኒንግ የምንለው ይሄ የሚያገለግለው ለምንድን ነው? ሞር ኤር ፓስሩ እንዲሆን ያ ማለት ላይክ እንደ ሊቪኒንግ ማለት ነው። ፍሮም ዲ ማይክሮቢያል ኢንዛይሞችን በመጠቀም ከዛ የተለያዩ ፕሮቲኖችን ወይም ግሉተኑን ብሬድ ውስጥ ያለውን ፕሮቲን ወይም ግሉተኑን ፍሎሩን ማለት ነው ብሬክዳውን በማድረግ የተለያየ የዳፉን ኢላስቲሲቲ ሜንቴን ያደርግልናል ማለት ነው። ሶ ኤሮቢክስ የሆነ ፕሮሰስ ስለምንጠቀም ካርቦን ዳይኦክሳይድን ፕሮዲዩስ ከማድረግ በተጨማሪ ብሬድ ሜክ በምናደርግበት ጊዜ የተለያዩ ባይ ፕሮዳክቶችን ፎርም ይደረጋሉ። ላይክ እንደ ኦርጋኒክ አሲዶቹ ወለተ ሊሆኑ ኦርጋኒክ አሲዶቹ፣ አልኮሎቹ እነዚህ በሙሉ የዛን ብሬድ ዲሊኬት የሆነ ፍላቨር እና አሮማስ ዳሪዝ መቆምጠጥ ካለበትም እንዲቆመጥጥ መለስለስ ካለበትም እንዲለሰልስ ያለውን ነገር ሁሉ ፍላቨር ዲተርማይን የሚያደርጉ እነዚህ ማይክሮ ኦርጋኒዝሞች ስራ ላይ ነው ማለት ነው። ሶ በዋናነት ደግሞ እንግዲህ አካባቢያችን ላይ የምናዘጋጀው ማለት ቤታችን ላይ የምናዘጋጀው ብሬድ እና ኮመርሻል የምንጠቀማቸው ብሬድ ይለያያል። ኮመርሻል ብሬድ ሞር ስሎውሊ አይደለም ማለት በፍጥነት ነው ዛው የምንጋገረው። ለምን? ምክንያቱም ሞር ፕሮዳክት ለማድረግ የተለያዩ ማይክሮ ኦርጋኒዝሞችም ስለሚጨመርባቸው እነዚህ ማይክሮ ኦርጋኒዝሞች እንዲሁም ሳካሮማይዝ ሰርቪስ የምንላቸው ሞር ፕሮዲስ እንዲያደርግ ወይም ደግሞ ያን ሪያክሽን ፈጣን በማድረግ ቶሎ ሊቭኒንግ እንዲያደርግ ከዛም ደግሞ ፍላቨሩን ዲቴክት በማድረግ መጨረሻ ላይ ደግሞ ያለውን ፕሮዳክት ሰጥቶ ፕሮዲስ ለማድረግ ስለምንጠቀም ሞር ኮመርሻል ላይ ብሬዱ የበለጠ ፕሮዳክቲቭ ይሆናል ነው። ሶ ሬብሬዶችን ብንወስድ ለምሳሌ እነዚህ ሬብሬዶች ፐንገንት ፍላቨር ነው ያላቸው። እንዲሁም ደግሞ ይህ ፐንገንት ፍላቨር ደግሞ የመጣው ከተለያዩ ላክቲክ አሲዶች ነው። እነዚህ ላክቲክ አሲድ ባክቴሪያ ላይክ ላክቶባሲለስ ፕላኔታረም ምን ላይ ተጠቅመነዋል? ፈርመንትድ ሚት ላይ ማለት ነው፣ አስታውሱ። እንዲሁም ደግሞ ላክቶባሲለስ ብሪቢስ፣ ላክቶባሲለስ ቡልጋሪከስ የምንላቸው ሊኮኖስቲክ ሚሴንቴሮይድስ የተጠቀምነው ደግሞ ከምን ላይ ነበር? ሊኮኖስቶክስ ስንጠቀም የነበር ነው ከቡልጋሪያን ሚልክ ወይም ደግሞ ከአሲዶፊለስ ሚልክ ላይ ነበረ። እንዲሁም ደግሞ ቡልጋሪከስን ደግሞ ከየገርት ማለት ነው። ሶ እነዚህም በሙሉ በደንብ ማስታወስ አለባቸው። ከዛም ስትሬፕቶኮከስ ቴርሞፊለስ ደግሞ ከያጎርት ላይ ማለት ነው። ስለዚህ እነዚህን በደንብ ማስታወስ አለባችሁ። እንዲሁም ደግሞ ሶርዳፍን ደግሞ በተመሳሳይ የት እናገኘው እንችላለን? that occur within the gates. It's the unique tange from lactobacillus ሰን ፍራንሲስክ ብለን የምንጠራው ማይክሮብ ላይ ነው ማለት ነው። ሞር ፕሮዲዩስ የምናደርገው ወይም ደግሞ የምናመርተው ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።